አጋር አካላት ጋር ውይይት አካሂደዋል። ፕሬዝዳንት ታደሰ ወረደ በትግራይ ሆነ ከትግራይ ውጭ በተለይም በሱዳን የሚገኙ ስደተኛ ወገኖች ከባድ የረሃብ አደጋ አጋጥሟቸው እንደሚገኝ በመግለጽ ያላቸውን ችግር በዘላቂነት ለመፍታት መንግስት ከሚመለከታቸው አካላት ጋር በመሆን እየሰራ መሆኑን ገልጸዋል። ፕሬዝዳንት ታደሰ ወረደ እንደገለጹት በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱና ዘላቂ የሆነ የምግብ ዋስትና ለማረጋገጥ ለክረምት የሚሆኑ ግብአቶችን ቀድሞ በማዘጋጀት ቀጣይነት ካለው ተረጅነት ለማላቀቅ እንደሚሰራም ገልጸዋል። ተፈናቃዮቹን ወደ ቀያቸው መመለስ ብቻውን ዘላቂ መፍትሄ አለመሆኑን ያወሱት ፕሬዝዳንቱ መንግስታዊና መንግስታዊ ያልሆኑ ተቋማት በጎ አድራጊ ተቋማትን ጨምሮ የሚመለከታቸው አካላት ተፈናቃይ ወገኖች ወደ ቀያቸው ከተመለሱ በኋላ መልሶ በማቋቋም ስራ የበኩላቸውን ሊወጡ እንደሚገባም አመላክተዋል። በተባበሩት መንግስታት ድርጅቶችና በሌሎች መንግስታዊ ባልሆኑ ድርጅቶች የሚደረገው የፋይናንስ ድጋፍ በትግራይ ጊዜያዊ አስተዳደር በሚመለከታቸው ቢሮዎች የሚተዳደር እንዲሆን የጠየቁት ፕሬዝዳንት ታደሰ ወረደ የፌዴራል መንግስት የክትትልና የኦዲት ስራን እንዲያከናውን በሩ ክፍት መሆኑንም ገልጸዋል። ፕሬዝዳንት ታደሰ ወረደ አክለውም በሱዳን የሚገኙ ተፈናቃዮች 2.5 ኪሎ በወር የሚሰጣቸውን የህይወት አድን እርዳታ ከበቂ በታች በመሆኑ በህይወት የመቆየት እድላቸው አደጋ ላይ መሆኑን ገልጸዋል። በመሆኑም ዘላቂ መፍትሄ እስኪበጅላቸው ድረስ የዓለም ማህበረሰብ ድጋፍ እንዲያደርግላቸው ጥሪ አቅርበዋል። የፌዴራል መንግስትም ተፈናቃዮችን በመመለስና በቂ የሆነ ሰብአዊ እርዳታን በማቅረብ ረገድ ከትግራይ ጊዜያዊ አስተዳደር ጋር በመሆን ኃላፊነቱን እንዲወጣም መልእክት አስተላልፈዋል። በውይይቱ የትግራይ አደጋና ስጋት ኮሚሽን የዩኤንኤችሲአር፣ አይኦኤም፣ ኦቻን ጨምሮ በተገኙበት የውይይት መድረክ ላይ በከባድ ህይወት ላይ ለሚገኙ ተፈናቃዮችና ስደተኞች ዘላቂ መፍትሄ እቅድ በተመለከተ ተወያይተዋል። በትግራይ የሚገኙ ወንዞችን ወደ መስኖና ኢነርጂ ልማት ለማዋል በቀጣይ እንደሚሰራ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ገለጹ። የትግራይ ውሃና ኢነርጂ ቢሮ ከአጋር ድርጅቶች ጋር በመተባበር በመስኖና ኢነርጂ ሀብት ልማት አስመልክቶ የምክክር መድረክ አካሂዷል። የሀፍታይ ባህረ ዘገባ ነው። ፍርቱና ገብሩ አዘጋጅተዋለች። የትግራይ ውሃና ኢነርጂ ቢሮ ከአጋር ድርጅቶች ጋር በመተባበር በመስኖና ኢነርጂ ሀብት ልማት አስመልክቶ ባካሄደው ምክክር መድረክ በትግራይ ያለውን የውሃ ሀብት እንዴት ለመስኖ ልማትና ለኃይል ማመንጫነት ይውላል በሚለው ጉዳይ ላይ መክሯል። የውሃ ሀብትና የመስኖ ጸጋዎችን ወደ ጥቅም ለመቀየር ሳይንሳዊ በሆነ መንገድ መሰራት እንዳለበት በዚህ መስክ ላይ ያሉ ባለድርሻ አካላትናም መንግስት በትኩረት ሊሰሩበት እንደሚገባ በውይይት ጥናት ያቀረቡ የዘርፉ ባለሙያዎች ተናግረዋል። ናይ ኢነርጂን ናይ ማይን ሁነታትና ድሕረ ባይታና የውሃና ኢነርጂ ሁኔታችን ጥሩ ሆኖ ይህን ሀብት ተጠቅሞ ማህበረሰባችንን ከመቀየር አንጻር ግን ብዙ ነገር ይቀረናል። ከድህነት መውጣት ከፈለግን የመስኖ ስራ ትልቅ ነገር ነው። ስለዚህ እዚህ ላይ በትኩረት መስራት አስፈላጊ ነው። እኛ ለ5 ዓመት ነው ያቀድነው፣ ግን 10 ዓመት ብንሰራበትም አዋጪ ነው። ትግራይ ዓርሳ ኽኢላ ትወጸሉ ትግራይ ራሷን የምትችልበት የኢነርጂ አቅሟን የምትጠቀምበትና የምታሳድግበት እንደ ክልል ስትራቴጂ መንደፍ ያስፈልጋል። ከም ክልል ማይን ኢነርጂን ፎከስ እንደ ክልል ተግባራዊ የሆኑ ስልጠናዎችን የሚሰጥ ቶሎ ወደ ስራ የሚያስገባ ተቋም ሊቋቋም ይገባል። አፍቱ ቢሮ ማይ ሀብትን ኢነርጂን ናይ ኤነርጂ ሴክተር በውሃና ኢነርጂ ቢሮ የኢነርጂ መስኩ ግልጽ የሆነ አስተዳደር የለውም የሚል ጥናት ነው ያለው። 70,000 ሄክታር ነልማለና በጣም መሕፈር ከ350,000 ሄክታር 70,000 ነው እያመረትን ያለ ነው። ይህ በጣም ነው የሚያሳፍረው። ስለዚህ ቢያንስ ወደ 150,000 ሄክታር ለማድረስ መጣር አለብን። ጥናታችንም እዚህ ላይ ትኩረት ብናደርግ አቅማችንም እዚህ ላይ ብናውል ለውጥ ይመጣል ብዬ አስባለሁ። የትግራይ ውሃና ኢነርጂ ቢሮ ኃላፊ አቶ ተክላይ ገብረመድህን በበኩላቸው በመስኖና ኢነርጂ ልማት የተማከለ አሰራርና አስተዳደር ኖሮት በኢኮኖሚና ማህበራዊ ጥቅም ላይ እንዲውል በትኩረት እንደሚሰራ ተናግረዋል። መሬትን ልዕሊ መሬትን ለለውና ናይ ማይ ጸጋታት ከመሬት ስርና ከመሬት በላይ ያሉንን የውሃ ጸጋዎች እንዴት ብለን ነው በስትራቴጂክ ፕላን ወደ ጥቅም የምናውላቸው ብለን እናቅድና ወደ ስራ እንግባም። ትልልቅ ግድቦች ራሳቸው ኢነርጂ የሚፈጥሩበት እድል እናገኛለን። ይህ የሚሆነው ግን በጥናትና ምርምር ከገባንበት ነው። ስለዚህ ይህ ክልል ብዙ እድሎች አሉት፣ እንጠቀምበት። የልማት ጉዳይ የመኖር ጉዳይ በመሆኑ ከልማት ውጭ ሌላ አማራጭ እንደሌለ የገለጹት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም በትግራይ ያሉ ከላይና ከታች የሚፈሱ ወንዞች ወደ መስኖና ኢነርጂ ልማት በማሸጋገር በተጠና ሁኔታ በቀጣይ ትኩረት ተሰጥቶት ሊሰራበት ወደ ጥቅም ሊቀየር ይገባል ብለዋል። ዘሎ ፈሳስ ሩዋ በጣም ብዙ ያለው ወራጅ ውሃ በጣም ብዙ ነው፣ ትላልቅም ነው። ተከዘን ሳንጨምር ማለት ነው። ከመሬት ስርም
ከመሬት በላይም በውሃ ሀብታሞች ነን። ታዲያ ምን እየሆንን ነው? ታዲያ ለምንድን ነው ክረምት ብቻ የምንጠቀመው የሚለው ለእናንተ ባለሙያዎች ልተውላችሁ። ስለዚህ ያለንን እድል ጸጋዎቻችንን መጠቀም ያስፈልጋል። በመስኖ በውሃ ሀብትና ኢነርጂ አስተዳደር ዙሪያ በሚመለከትም በመስኩ ባለሙያዎች ጥናታዊ ጽሑፍ ቀርቦ ውይይት ተካሂዶበታል። አይደር ሪፈራል ሆስፒታል በኢትዮጵያ ነርሶች ማህበር አማካኝነት 56 ሚሊዮን ብር የሚገመት የመድኃኒት ድጋፍ መረከቡን አስታወቀ። የትግራይ ጤና ስርዓት በነበረው አስከፊ ጦርነት በመውደሙ ሌሎች በጎ አድራጊ ድርጅቶችም ድጋፋቸውን አጠናክረው እንዲቀጥሉ ጥሪ ቀርቧል። ማዕድ ኃይለ የአይደር ሪፈራል ሆስፒታል በኢትዮጵያ ነርሶች ማህበር የመድኃኒት ድጋፍ በዛሬው ዕለት መረከቡን አስታውቋል። የኢትዮጵያ ነርሶች ማህበር በትግራይ ክልል በነበረው ጦርነት ሳቢያ የነበረውን የትግራይ የጤና ስርዓት በመውደሙ ኢንተርናሽናል ነርሲንግ ካውንስል ከዳይሬክት ሪሊፍና ነርስስ ፎር ፒስ ጋር በመተባበር እንዲሁም ከአይደር ሆስፒታል ጋር ተቀናጅቶ በመስራት 56 ሚሊዮን ብር ግምት ያላቸው መድኃኒቶች ወደ አይደር እንዲመጣ ተደርጓል። የመጡት መድኃኒቶችም ለተለያዩ የሕክምና አገልግሎት የሚውሉ ናቸው ሲሉ በኢትዮጵያ ነርሶች ማህበር የቦርድ ጸሐፊ የሆኑት ረዳት ፕሮፌሰር ያልታየ ወርቅ መኮንን ይገልጻሉ። የመጡት መድኃኒቶችና እቃዎች እንግዲህ በአጠቃላይ በዋነኝነት በካንሰር ሕክምና ላይ የሚውሉ መድኃኒቶች፣ ከዛ ባሻገር ደግሞ ለሰመመን ሕክምና የሚያገለግሉ መድኃኒቶች፣ ለኢንፌክሽን የሚያገለግሉ አንቲሚክሮቢያል መድኃኒቶችና ለኢንፍላሜሽን ወይም ለሰውነት ቁጣ፣ ለቆዳ ሕክምና፣ ለአለርጂ ሊውሉ የሚችሉ መድኃኒቶችም አሉበት። ከዛም ባሻገር ደግሞ በተለይ ለመከላከል የሚያገለግሉ እንደ የወባ ትንኝ መከላከያ አይነት መድኃኒቶችም ወይም እቃዎችም አሉበትና እነዚህን ያካተተ ነው እርዳታው። እንግዲህ በትግራይ በነበረው አስከፊ ጦርነት የመድኃኒትና የሕክምና ቁሳቁስ እጥረት ማጋጠሙን ተከትሎ የኢትዮጵያ ነርሶች ማህበርም ይህንን ተረድቶ ላደረገልን ድጋፍ እናመሰግናለን በማለት የሚመለከታቸው አካላትና ሌሎች በጎ አድራጊ ድርጅቶች እገዛቸውን አጠናክረው ሊቀጥሉበት ይገባል ያሉት ደግሞ በአይደር ሪፈራል ሆስፒታል ቺፍ ክሊኒካል ምክትል ዳይሬክተር ዶክተር ድራር መድኃኒዬ ናቸው። ያው እንደሚታወቀው የክልላችን የትግራይ ክልል በነበረው አስከፊ ጦርነት ብዙ የሕክምና መሳሪያዎችን እንዲሁም መድኃኒቶችን ጨምሮ እንዳናገኝ ወይም ደግሞ ከስራ ውጭ እንዲሆኑ ሆነዋል። እነኚህ በጣም ውድ ናቸው። ስለዚህ በእኛ አቅም መገዛትም በህብረተሰባችን አቅም መገዛትም ይከብዳሉ። እንደዚህ አይነት አስበው ልከውልናል። ከዚህ በላይ እንፈልጋለን። ምክንያቱም እንግዲህ ለሰው ልጅን የሕክምና አገልግሎት ለመስጠት ብዙ መሳሪያ፣ ብዙ አይነት መድኃኒት፣ ብዙ አይነት ያህል ሰው ያስፈልገዋል። ስለዚህ ይህንን አንድ ችግር ይቀርፋል። ነገር ግን ያው ብዙ የሚቀሩን የቤት ስራዎች አሉን። ስለዚህ ከጤና ሚኒስቴርም ቢሆን ከኢንተርናሽናል ቻሪቲ ኦርጋናይዜሽንም ቢሆን እንደዚህ አይነት እገዛዎች ተጠናክረው እንዲቀጥሉ ከልብ እንማጸናለን። በትግራይ ያሉት የጤና ተቋማት ሙሉ በሙሉ ማቸው እገዛው ለአይደር ሪፈራል ሆስፒታል ብቻ ሳይሆን በትግራይ ለሚገኙ የጤና ተቋማት አስፈላጊ በመሆኑ የሚመለከታቸው አካላት በዚህ ዙሪያ ሊሰሩበት እንደሚገባም የትግራይ ጤና ቢሮ ተወካይ ወይዘሮ ትርፍነሽ ዓለም ጠቁመዋል። ማለት ጤና ተካላት በብዙሕ መዳይ ተጎዲአን እየ በትግራይ ያሉ የጤና ተቋማት መውደማቸው ይታወቃል። አሁን ያመጡት መድኃኒቶች ለተለያዩ አገልግሎት የሚውሉ ናቸው። ይህ በጣም ደስ ይላል። ምክንያቱም መድኃኒቶቹ ውድ ናቸው፣ ማህበረሰቡም ሊገዛቸው አይችልም። ስለዚህ በትግራይ ያሉ የጤና ተቋማት በሙሉ እገዛው እንዲደርሳቸው የሚመለከታቸው አካላት አጠናክረው እንዲሰሩበት ጥሬን አስተላልፋለሁ። በትግራይ በተካሄደው ጄኖሳይዳዊ ጦርነት በፊት ከባንክ የወሰድነውና በጦርነቱ ምክንያት ያልሰራንበት የባንክ ብድር ወለድና የወለድ ወለድ እንድንከፍል እየተገደድን ነው ሲሉ በሚስማር ፋብሪካ ማምረት የተሰማሩ ወገኖች ገለጹ። የፌዴራል የፋይናንስ ተቋማት የትግራይ ባለሀብቶች የገጠማቸውን ችግር በሚገባ በመረዳት እንዲፈቱላቸውም ጠይቀዋል። ለገብረ እግዚአብሔር ገዳሙ ዘገባ ስለሽ ሀጎስ። አቶ አብርሃ ገብረ ሚካኤልና አቶ ሑሪ ሃይላይ በአዲግራት ከተማ ከልማት ባንክ ብድር በመውሰድ አንዳቸው ማሽኖች ከውጭ አምጥተው ሳይተከል አንዳቸው ደግሞ በተወሰነ መልኩ ስራ በጀመሩበት ወቅት በትግራይ በተካሄደው ጄኖሳይዳዊ ጦርነት ውድመት የደረሰባቸው መሆኑ ሳያንስ ከፕሪቶሪያ ስምምነት በኋላ ያለ ስራ የታለፉ የዓመታት ብድርና ወለድ እንዲከፍሉም እየተገደዱ መሆናቸውን ይገልጻሉ። ኮፊልና ኔርና ድሕር ፕሪቶሪያ
ከፕሪቶሪያው ስምምነት በኋላ ልማት ባንክ ስራውን ሲጀምር ውድመት በራሳችሁ የሚሞላ ነው፣ ግን ተጨማሪ ብድር እንስጣችሁ የሚል ነበር። እኛም ተቀብለነው ነበር። ግን አዲስ መመሪያ ከመምጣቱ ባሻገር ብድርና ወለድ እንድትከፍል የሚል መመሪያ መጣም። ንብረት ወድሞ ያለምንም የስራ እንቅስቃሴ እንዴት ወለድ ክፈል ይባላለሁ? ልማት ባንክ ተአሳሲርና ናያት ማሽናት ከልማት ባንክ ተበድረን ነው ማሽኖችን ያስገባ ነው። ድህረ ጦርነት ብዙ ብድር አበድሮን በስፋት እንሰራለን ብለን ስንጠብቅ ጭራሽ ያልተሰሩባቸው ዓመታት ወለድ ክፈሉ ተባለ። ያውም ደግሞ የሚከፈለው የወለድ መጠን በጣም ጨምሯል። በአቅም ማጣት ምክንያት ሳይከፈል ሲቀር ደግሞ ንብረት ሊወርሱብን ነው። በመሆኑም የኢትዮጵያ ልማት ባንክ ያለውን ችግር በመረዳት መፍትሄ እንዲሰጣቸው ጠይቀዋል። ረፈፍቱ ወለድ ባህል ነገር ህዝ ዝሕተተሉ ሕቶ መንግስት በአካል ጠይቆ ይፈልጥን መንግስት ዝበሃል ጠይቆ ይፈልጥን ወለድ የሚባለው ነገር ያለንበት ሁኔታ ታይቶ ፍትሐዊ የሆነ መልስ እንድንሰጥ ከተፈለገም በጉዳይ ላይ የክልላችን ሆነ የፌዴራል መንግስት በጉዳይ ላይ ትኩረት ሰጥተው ሊሰሩበት ይገባል። የነጋዴው ማህበረሰብ ብቻውን ጠይቆ ሊመለስለት ስላልቻለም ዋሕጅ ሰኸቢድ ሓደ ቀደም ኢሉ ወለድ 11% ኢኔሩ ከዚህ በፊት ይከፈል የነበረው የወለድ መጠን 11 በመቶ ነው የነበረው። አሁን ላይ ደግሞ ወደ 18 በመቶ ከፍ ብሏል። ስለዚህ የወደመውን ንብረት ተተክቶልን ወደ ስራ እንድንገባ ቢደረግና ብድሩ እና ወለዱን መክፈል የምንችልበት እድል በልማት ባንክ ቢመቻችልን እላለሁ። የትግራይ ጊዜያዊ አስተዳደር የብድርና ወለድ ጉዳይ መፍትሄ ሳያገኝ የትኛውም ንብረት እንዳይወረስ ኃላፊነት እንዲወስድ በተደጋጋሚ ጥያቄያቸውን እያቀረቡ ናቸው። ሁሉም ሰላማዊ መንገድታት በመከተል ሁሉም ሰላማዊ መንገዶችን በመከተል የትግራይ ጊዜያዊ አስተዳደር በልማት ባንክም ሆነ በሌሎች ባንኮች በብድር የተያዙ ቤትና ንብረቶች የመውረስም ሆነ የስም ማዘዋወር ስራዎች እንዲያስቆምልን ጥሪያችን እናቀርባለን። ሁሉ ነጋዴ ከተማና ብልቃሕ ዝንቀሳቀስ ነው። ሁሉም ነጋዴ በልማት ባንክ ብድር ነበር ሲንቀሳቀስ የነበረው። አሁን ላይ ብድርና የወለድ ክፈሉ ተብለው የትግራይ ነጋዴ ያለንበትን ሁኔታን ከግምት ውስጥ ያስገባ አይደለም ብለን እስከ ፌዴራል ድረስ አመልክተን የተሰጠ ምላሽ የለም። በመሆኑም መልስ እስኪሰጠን ምንም አይነት ንብረት እንዳይወረስ ስንል ለጊዜያዊ አስተዳደሩ ጥሪያችን እናቀርባለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በበኩላቸው ከብሔራዊ ባንክም ሆነ ከሌሎች የሚመለከታቸው አካላት ጋር ውይይት መደረጉንና በቀጣይ እንዲፈታ መረዳዳት ላይ መደረሱን በቅርቡ በሰጡት ጋዜጣዊ መግለጫ መግለጻቸው ይታወሳል። አፍታናይ ባንክ ምስ ብሔራዊ ባንክ ባንክን በማስመልከት ከብሔራዊ ባንክ ጋር ንግግር አድርገናል። ከንግድ ባንክም እንዲሁ የትኛው ነው የሚሰረዝ የትኛው ነው የማይሰረዘው የሚሉትን ተነጋግረንባቸዋል። ብድሩና ወለዱ እየተከማቸ እንዳይሄድ በሚለው ተነጋግረናል። በሰላማዊና ፖለቲካዊ መንገድ እንዲፈታ ጥረቶች ይደረጋሉ እንጂ ተቀበሉት አትቀበሉት የሚል ውሳኔ ተገቢነት የለውም። በትግራይ በተካሄደው ጄኖሳይዳዊ ጦርነት ለወደመው ሀብትና ንብረታቸው ካሳ እንዲሰጣቸው ከማድረግ ይልቅ ወደ ተባባሰ ቀውስ እንድንገባ ማድረግ ተገቢ አይደለም ሲሉም ባለሀብቶች ገልጸዋል። መቀመጫውን በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማዋ ካርቱም ተመለሰ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በሰጡት መግለጫ የተስፋ መንግስት ያሉትን በአልቡርሃን የሚመራውን የሱዳን ወታደራዊ መንግስት በይፋ ወደ ካርቱም መመለሱን ገልጸዋል። በጦርነት ለተሰቃዩት የከተማ ነዋሪዎች የሚሰጡ አገልግሎቶችን ለማሻሻል ጥረት እንደሚጀምርም ተናግረዋል። የአገሪቱ ጦር የሚመራው መንግስት ካርቱም ለቆ የወጣው በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳቱን ተከትሎ በሱዳን ፈጥኖ ደራሽ ኃይል በመገፋቱ ነበር ያለው የቢቢሲ ዘገባ ሰራዊቱ ባለፈው መጋቢት ላይ ከተማዋን መልሶ መቆጣጠር ችሎ እንደነበርም አክሏል። ለዓመታት በውጊያ የቆየችው ካርቱም ባለፉት ዓመታት 5 ሚሊዮን የሚጠጉ ሰዎች ከከተማዋ መሰደዳቸውን የተባበሩት መንግስታት መረጃ ጠቅሶ ቢቢሲ ዘግቧል። ከከተማዋ ለመውጣት ያልፈለጉ ወይም ያልቻሉ ነዋሪዎች ደግሞ ፈጥኖ ደራሽ ኃይሉ በተቆጣጠረበት ዘረፋና ታጣቂዎች የሚፈጽሙትን የንጹሃን ቤት ነጠቃ ጨምሮ እጅግ አሰቃቂ ድርጊቶች እንደተፈጸሙ መግለጻቸውን ዘገባው አክሏል። ጠቅላይ ሚኒስትሩ ኢድሪስ መንግስት በካርቱም ያለውን የኤሌክትሪክ፣ የውሃ፣ የጤናና የትምህርት አገልግሎቶችን ለማሻሻል እንደሚሰራ ተናግረዋል። በሱዳን የእርስ በርስ ጦርነቱ ቢያንስ 150 ሺህ ሰዎች ሕይወታቸውን አጥተዋል። ወደ 12 ሚሊዮን የሚጠጉ ሰዎችም ከመኖሪያቸው እንደተፈናቀሉ መረጃዎች ያመላክታሉ ብሏል የቢቢሲ ዘገባ። በመጨረሻ ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን
ለጦርነት ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ ተናገሩ። በሌላ በኩል 2 ሳምንታትን ያስቆጠረው የተቃውሞ ሰልፍ እየተስፋፋ በበርካታ የኢራን ከተሞች ውስጥ እየተካሄደ ሲሆን ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎትን ማቋረጡ ቢቢሲ ዘግቧል። ለቢቢሲ ዘገባ ብርዛፍ ገብረ ጻድቃን። ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ጉዳይ ጣልቃ ልትገባ እንደምትችልና የአሜሪካ ወታደራዊ ኃይል ጠንካራ አማራጮችን እየተመለከተ ነው ማለታቸው ተከትሎ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በቴህራን የውጭ ሀገራት አምባሳደሮች በተገኙበት ኢራን ጦርነት አትሻም በማለት የአገሪቱ ጠላቶች የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል ሲል ቢቢሲ ዘግበዋል። የውጭ ጉዳይ ሚኒስትሩ አክሎም ኢራን ባለፈው ሰኔ ላይ ለ12 ቀናት ከእስራኤል ጋር ውጊያ ካደረገችበት ጊዜ በተሻለ አሁን ላይ ዝግጁ ናት ማለታቸው የተመላከተው ዘገባው በኢራን ስጋት ማንዣበቡ እስከሚያከትም ድረስ ኢንተርኔት እንደማይመለስ መናገራቸውም ዘገባው አመላክተዋል። በተመሳሳይ የኢራን ብሮድካስቲንግ ኮርፖሬሽን አይቢሲ እንዳለው ሐሚዳንና ኢላም የተባሉት ከተሞች ባለፉት ቀናት መንግስትን የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከል ሲሆኑ አሁን ደግሞ የድጋፍ ሰልፎች የተካሄዱባቸው እንደሚገኙ ቢቢሲ በዘገባው አመላክተዋል። ህዝቡ በእነዚህ የድጋፍ ሰልፎች ላይ እንዲሳ ከጠዋት ጀምሮ በተለያዩ የመንግስት ተቋማት በሬዲዮና በቴሌቪዥን ጣቢያዎች ተደጋጋሚ ጥሪ ሲቀርብ እንደነበረም የቢቢሲ ዘገባ አክለዋል። ከ2 ሳምንት በላይ የሆነው የተቃውሞ ሰልፍ እየተስፋፋ በበርካታ የኢራን ከተሞች ውስጥ እየተካሄደ ሲሆን ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎት መዝጋቱን ያመላከተው ዘገባው በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸው እየተነገረ መሆኑንና አሜሪካን ጨምሮ የተለያዩ አገራት የኢራን መንግስት የሚወስደውን እርምጃ እየተቃወሙ እንደሆነም ዘገባው አክለዋል። ፕሬዚዳንት ትራምፕም ወታደራዊ እርምጃ ጨምሮ በኢራን ባለስልጣናት ላይ ሊወሰዱ የሚችሉ ሌሎች እርምጃዎችን እያጤኑ እንደሆነ መናገራቸው ዘገባው ተመላክቶታል። ከዚህ በተጨማሪ የኢራን መንግስት በአገሪቱ የተካሄደ ካለው ተቃውሞ ጋር ተያይዞ ከጠላት ጋር ሲፋለሙ የተገደሉ ናቸው ያላቸውን ሰማዕታት ለማሰብ 3 የሀዘን ቀናት ማወጁም ቢቢሲ ዘግበዋል። በሀዘን ቀናቱ የኢራን መንግስት እየተካሄደ ካለው ተቃውሞ ጀርባ አሉ ካላቸው አሜሪካና እስራኤል ጋር በሚደረገው ብሔራዊ ፍልሚያ የተሰዉ ሰዎች የሚታሰቡባቸው ናቸው ማለቱም ዘገባው ያመላክታል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ተቋም እንዳለው ከ2 ሳምንት በላይ በተለያዩ የኢራን አካባቢዎች የተካሄደ ባለው ተቃውሞ ወደ 500 የሚጠጉ ተቃዋሚዎችና 48 የጸጥታ ኃይሉ አባላት መገደላቸው ማረጋገጡ መግለጹንና ነገር ግን የሟቾች ቁጥር ከዚህ በላይ ሊሆን እንደሚችል ምንጮች እንዳረጋገጡለትም ቢቢሲ አክሎ ገልጿል። በአገሪቱ የገንዘብ የመግዛት አቅም መውደቁ ያስከተለው ቁጣ ወደ ህዝባዊ ተቃውሞ የተሸጋገረው ከታህሳስ ወር አጋማሽ ወዲህ ሲሆን ተቃውሞው የአገሪቱን የበላይ መሪ አያቶላህ አሊ ሐሚን ህጋዊነትን በይፋ ወደ መቃወም መሸጋገሩም ዘገባው ተመላክቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።